ሪሊ ግን እኔ የምሰራው ነገር እዚህ ውስጥ ቫልዩ ሊኖረው ይችላል ወይ? የአንድን ሴት ህይወት መቀየር እችላለሁ ወይ? ከዚህ ሴክተር ራቅ ላለው ሰው ኤነርጂ ስትሉ ምንን ያካትታል? ኤኒ ቢዝነስ ኤነርጂ ላይ ነው ቤዛ ያደረገው። በተለይ አሁን ከተማ ውስጥ ኤሌክትሪሲቲ ላይ አይደለ? የፀጉር ቢዝነስ ብንል ኤሌክትሪክ ያስፈልገዋል። ስለ ቴክኖሎጂ ብናወራ ኤሌክትሪክ ያስፈልገዋል አይደል? ኤቭሪቲንግ። በአቀባበል ደረጃ ምን ያህል ሰዎች ጋር ትሰራላችሁ? ምን ያህል ሰዎች እየተጠቀሙ ነው ከኦን ኤነርጂ ጋር እየሰሩ ያለ? ሴንትራላይዝድ የሚባለው እንደየሳይዛችን ነው። ለምሳሌ አንድ ፍሪጅ ነው የምጠቀመው ካልኩኝ ለዛ ፍሪጅ የሚሆን ሳይዝ ተደርጎልኝ የተመጠነ ለዛች ብቻ ኮስት የሚያደርገኝን ማድረግ እችላለሁ። ሰላም፣ ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችንና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ነው። ሆስትና አቅራቢያችሁ እኔ ሜላት በላይነህ ነኝ። በሀገራችን ውስን የሴት የስራ ፈጣሪዎች ከምናይባቸው የስራ መስኮች አንዱ የኤነርጂ ዘርፍ ነው። በኤነርጂ ዘርፍ እድገትን፣ ፈጠራንና በሰፊው የማማከር አገልግሎትን ከሚሰጡ ድርጅቶች አንዱ የሆነው የኦን ኤነርጂ መስራችና ማኔጂንግ ዳይሬክተር ፍላጎት ተስፋዬ አብራኝ ትገኛለች። ፍላጎት እንኳን ደህና መጣሽ። ኤነርጂ ውስጥ እንዴት ገባሽ? ያንቺ የትምህርት ባክግራውንድ ምንድን ነው ከሚለውን ጀምርና እስቲ በሰፊው ስለ ኦን ኤነርጂ ዲስከስ እናደርጋለን ዛሬ። ቴንኪዩ በጣም ስለጋበዝሽኝ በጣም ነው የማመሰግነው። ኤነርጂ ውስጥ እንዴት ገባሁኝ? ስጀምር ኤሌክትሪካል ኢንጂነሪንግ ነበር ያጠናሁት። ከዛ በኋላ ገባሁኝ ወደ ኮንስትራክሽን ሴክተር በስራው ዓለም። እንደን እዛ ከገባው በኋላ ያው ኤሌክትሪሲቲ በብዛት በተለይ ቢልዲንጎች ላይ ብዙ ስራዎችን ሰርቻለሁ። በኮንሰልቲንግ ሱፐርቪዥን ሳይት ላይ የተለያዩ ስራዎችን በመስራት እና ከዛ በኋላ ወደ ኤነርጂ ገባሁት። አንዳንድ ፕሮጀክቶች ስለነበሩኝ በተለይ ከአዲስ አበባ ነው ተወልጄ ያደግኩት። እዚህ ወደ ውጪ በተለይ ወደ ክፍለ ሀገር እንደዚህ ብዙ ኤሌክትሪክ ወደ ሌለባቸው አካባቢዎች የመሄድ እድል አግኝቼ ነበር እና እዛ ሲሄድ ያየሁት ነገር ኮምፕሊትሊ ከተማ ውስጥ ከምናውቀው ህይወት ሌላ ህይወት ነው እና በጣም ኢንትረስት አደረገኝ። ምክንያቱም ብዙ ጊዜ ስራ ላይ ስሰራ ኢምፓክት ማየት ፈልጋለሁኝ። ቶሎ የሰራሁት ነገር ኢቨን ዲዛይን ላይ በምሰራ ሰዓት የሰራሁት ነገር ተገንብቶ አልቆ እስከማየው በቃ አይ ካንት ዌይት እና ብዙ ጊዜ ኦፊስ ውስጥ ነው የማሳልፈው ዲዛይን ላይ ሰራ ስለነበረ በዚህ አጋጣሚ እነዛን አካባቢዎች ሳይ ኦኬ ለካ ኢትዮጵያ ገና ኤሌክትሪሲቲ አቅርቦት የሚባለው ነገር ለካ ገና ያልደረሰባት ሀገር ናት። ሪሰርች ማድረግ ጀመርኩ፣ ማንበብ ጀመርኩኝ። ያኔ እንግዲህ ስገባ ወደ ሴክተሩ ኦልሞስት ከ50 በላይ የሆነ ማህበረሰብ ቤዚክ ኤሌክትሪሲቲ አክሰስ የለውም። በዛ ውስጥ ደግሞ በብዛት የሚጎዱት ሴቶች ናቸው። ኤሌክትሪክ በማጣት ያው እንጨት ለቀማ፣ የተለያዩ ኤነርጂ ሶርሶችን ለመፈለግ ብዙ የሚደክሙት ሴቶች ናቸው እና ይሄ ነገር ኢንተርቬንሽን ይፈልጋል። ሪሊ ግን እኔ የምሰራው ነገር እዚህ ውስጥ ቫልዩ ሊኖረው ይችላል ወይ? የአንድን ሴት ህይወት መቀየር እችላለሁ ወይ ብዬ አሰብኩኝ። በጣም ወደዛ አትራክትድ ሆንኩኝ። ከዛ ኢቨንቹዋሊ ኤነርጂ ወደሚባለው ነገር ገባሁኝ፣ ተማርኩኝ እዛ ላይ። በዚህ አጋጣሚ ነው እንግዲህ ወደ ኤነርጂ አክሰስ ፕሮጀክት የገባሁት። ምን ያህል ጊዜ የሆነው ድርጅቱ ከተቋቋመ? ኦን ኤነርጂ መጀመሪያ ስንጀምር አዘን ኤሌክትሪካል ኢንጂነሪንግ ኮንሰልቲንግ ካምፓኒ ሆኖ ነው የተጀመረው። ኦልሞስት አዘ ሶል ካምፓኒ ሆኖ ኦልሞስት አሁን 7 ዓመት ሰርቸዋለሁኝ። ግን ከዛ በኋላ እንደ ፒኤልሲ አርገን ኦርጋናይዝ ካደረግነው ኦልሞስት አሁን 3 ዓመት ሆኖታል። ግን እዛውም ላይ የምንሰራው የነበረው ኤሌክትሪካል ኢንጂነሪንግ ላይ ያሉ ኮንሰልቲንግ ስራዎችን አሁንም እንሰራለን። ግን በብዛት አሁን ፎከሳችን ኤነርጂ አክሰስ ላይ፣ ሪኒዌብል ኤነርጂ ላይ ፓርቲኩላርሊ ሶላር ኤነርጂ ዊች ኢዝ በጣም መጠቀም አለብን መስራት አለብን እንደ ቴክኖሎጂ ብለን የምናስብበት ሴክተር ነው። እዛ ላይ በብዛት እንሰራለን። ከዛ ውጪ ደግሞ የተለያዩ የማማከር ስራዎችን ነው የምንሰራው። አይ ቲንክ ናው ኦልሞስት እንግዲህ 7 ዓመት ሆነው ማለት ነው ቢዝነስ ራን ማድረግ ከጀመረ። በጣም ደስ ይላል። ብዙ ሴቶች እዚህ ሴክተር ላይ አላይም እና አሁን ግን the past 2-3 years
ሰማለሁኝ የተወሰኑ በተለይ የሶላር ኤነርጂ እንትኖች ላይ። እስቲ ወደ አንቺ ወደ ግል ህይወትሽ እንምጣና ባለትዳር ነሽ፣ ልጆች አሉሽ። እናንተ ቤት ያለው የኤነርጂ ኮንሳምፕሽን ወይ ኤነርጂ ኮንሽስነስ እንዴት ምን ይመስላል? እስቲ የሚለውን ንገሪኝ እና ወደ ማህበረሰቡ ኢምፓክት ደግሞ እንሄዳለን። ከባድ ጥያቄ ነው የጠየቅሽኝ። ምክንያቱም የምንሰራው ስራ ቤታችን ውስጥ ቤተሰባችን ውስጥ መጀመሪያ ሪፍሌክትድ መሆን አለበት። የምናምነው ነገር የእውነት የምናምነውን ነገር በተግባር እናሳየዋለን የሚለው ነገር አንድ ትልቅ ነገር ነው እና እኛ ቤት እኔ ልጆቼ ትልቁ ልጅ አሁን 12 ዓመቱ ነው። 3 ልጆች አሉኝ። ኤነርጂ ኮንሽስ እንዲሆኑ በጣም ነው የምጥረው። በተለይ ኤነርጂ ኤፊሽንሲ ላይ ኤነርጂ ኤፊሽንሲ አንዱ እኛ የምንሰራበት ኤሪያ ነው። ኤነርጂ ኤፊሽንሲ ስንል ያው ያለንን ኃይል በአግባቡ መጠቀም፣ ኤፊሽንት ሆነን መጠቀም፣ ማያስፈልግ ከሆነ መብራት አለማብራት፣ ማያስፈልግ ከሆነ ሶኬት አለመተካት ማለት ነው። ሲምፕል አዝታት። ሶ ልጆቹ እንደዛ በተለይ ከኢንቫይሮንመንት አንጻር ኢንቫይሮንመንት ኮንሽስ እንዲሆኑ ያላቸውን እቃዎች ሲጠቀሙ ኤኒ የራሳቸውም ይሁን አጠቃላይ የቤተሰቡ የሃውስሆልዱ ፕሮፐርቲም ይሁን ሲጠቀሙ ኮንሽስ እንዲሆኑ አንዱ የማሳይበት መንገድ ኢዝ ኤነርጂ ኤፊሽንሲ። ሲምፕል አዝታት። ማንም ሰው መጠቀም ክፍላችሁን መብራት አጥፍታችሁ ሳታጠፉ እንዳትወርዱ አይነት ነገር ማለት ነው። ስለዚህ they are conscious። አሁን በተቻለ አቅም ይገባቸዋል ምንድን ነው እየተካሄደ ያለው። ከዛ ውጪ አሳያቸዋለሁ። በተለይ አሁን ቤዚክ ኤሌክትሪክ አቅርቦት የሌላቸውን ማህበረሰቦቻቸውን፣ ጓደኞቻችንን፣ የሀገራችንን ሁኔታ እንዲያዩ እድል ሰጣቸዋለሁ። የተለያዩ ቪዲዮዎች አሳያቸዋለሁኝ እና የሌለውም እኮ አለ። ስለዚህ ያላችሁን በአግባቡ ተጠቀሙ የሚለውን ኤጁኬሽን ከቤቴ ጀምሬ ለማስተማር እሞክራለሁ። በደንብ ይረዱታል። በደንብ ይረዱታል። ስለ ኢምፓክት ስናወራ እኛ ያለነው ከተማ ላይ ነው። እንግዲህ አብዛኛው ነገሮች መጀመሪያ አዲስ አበባ ውስጥ ይገባሉ። ነዋሪው በደንብ ይለማመዳቸዋል። ከዛ ወደ ክልል ከተሞች ይሄዳሉ። ላይፍ ስታይል በጣም ከኛ የመመንጨት እንትኑ ኃይሉ በዛ ስለሚል ማለት ነው። በአቀባበል ደረጃ ምን ያህል ሰዎች ጋር ትሰራላችሁ? የትኞቹ ድርጅቶች ሜቢ እንግዲህ ፐብሊክሊ ሜንሽን መደረግ ከተቻለ ምን ያህል ሰዎች እየተጠቀሙ ነው ከኦን ኤነርጂ ጋር እየሰሩ ያሉት? እንዳልሹ ነው። አሁን በአብዛኛው ሴክተሩ እንግዲህ በፐብሊክ ሌድ ነው፣ በመንግስት ነው። በአብዛኛዎች በተለይ ኤሌክትሪክ አቅርቦትን ስናይ ማሰራጨት እንደዚህ በትልልቅ ደረጃ ያለውን ነው የምልሽ። በአብዛኛው ፐብሊክ ሌድ ሴክተር ነው። እኛ ምንድነው አሁን የተመቻቸ ሁኔታ አለ። በተለይ ፕራይቬት ሴክተር በብዛት እየገባ ነው። ከዛ ውጭ ደግሞ ዲሴንትራላይዝድ የሆኑ ቴክኖሎጂዎች አሉ። ዲሴንትራላይዝድ ማለት ለምሳሌ የሆነ አካባቢ ዋናው ኤሌክትሪሲቲ ግሪድ ባያገኝም የራሱን ኤሌክትሪክ ከፀሐይ አመንጭቶ ለሚፈልገው አፕላያንስ ለሚፈልገው ለመብራት ሊሆን ይችላል፣ ፍሪጅ ማቀዝቀዣዎች ሊሆን ይችላል፣ ኦር ደግሞ ፓምፕ ለማድረግ ሊሆን ይችላል፣ ይጠቀምበታል። ስለዚህ ይሄ ጥሩ አጋጣሚ ነው። ቴክኖሎጂው እየመጣ ነው፣ ትምህርቱ እየመጣ ነው። ስለዚህ ፕራይቬት ሴክተር እዚህ ላይ ገብቶ ለመስራት ጥሩ የተመቻቸ ሁኔታ አለ ከበፊቱ ይልቅ ማለት ነው። ይህንን እኛ እንግዲህ እንደ አንድ አድቫንቴጅ ይዘን እየሄድን ነው። ሌላው አድቫንቴጅ ደግሞ ከውጭ ያሉ ኢንቨስተሮች የሚመጡበት ጊዜ ነው። አሁን ብዙ ያው በፊት የነበሩት ኢንስቲትዩሽንስ አሁን ነው ፕራይቬት ሴክተርም ከሌላውም ሀገር መጥቶ ኢንቨስት ያድርግ ተብሎ አብዛኛው ሴክተር ተከፍቷል። which is ኤነርጂ አንዱ ነው። ስለዚህ እዛ ላይ እኛ የምንሰራው እንደዚህ አይነት ካምፓኒዎች በሚመጡ ሰዓት ከውጭ ለነሱ ቴክኒካል ቢዝነስ ሳይድ እና ፖሊሲ ሳይድ የማማከርና አድቫይዘሪ ሰርቪሶችን እንሰጣቸዋለን። ከዛ ውጭ ሎካል ያሉ ካምፓኒዎች ለምሳሌ ማኒፋክቸሪንግ ኢንዱስትሪዎች አሉ ከኛ ጋር የሚሰሩ ኢንዱስትሪስ። ለነሱ they want alternative source። ምክንያቱም አሁን እንደምናውቀው ነዳጅ ከውጭ በብዛት ነው የምናስገባው፣ በብዛት ሾርቴጅ አለ። ከረንት ደግሞ ያለውን ሁኔታ እናውቃለን። በዓለም አጠቃላይ አፌክት አድርጓል ብዙ ሴክተሮችን እና ያንን ጫና ስለበዛባቸው አንዳንዶቹ ተገደው ነው ወደዚህ የገቡ ያሉት። ስለዚህ ከኛ ጋር የሚሰሩ ማኒፋክቸሪንግ ካምፓኒስ አሉ። ኦልተርኔቲቭ የሆነ በተለይ ባክአፕ አብዛኞቹ ግሪድ ኮኔክትድ ናቸው፣ ኤሌክትሪሲቲ ያላቸው ግን ኤሌክትሪክ በሚቋረጥ ሰዓት እስካሁን የሚጠቀሙት ጀነሬተር ነው፣ በናፍጣ የሚሰሩ ጀነሬተሮች። የናፍጣ ደግሞ በብዛት እጥረት አለ። ስለዚህ ተገደው ቢዝነሳቸውን ራን ማድረግ ስላለባቸው አሁን ወደ እነዚህ አይነት ነገር ኦልተርኔቲቭስ እየመጡ ነው። ስለዚህ አንደኛው ምርጫቸው ሶላር ነው። ሶላር ካልሆነ ደግሞ ኢንቨርተር እና
ባትሪ ባካፕ አድርገው መጠቀም ይፈልጋሉ። ሶ ለእንደዚህ አይነት ካምፓኒስ ዲዛይን ሰርቪስ፣ ኮንሰልቴሽን ሰርቪስ ምን ያህል ኢንቨስት ማድረግ ይችላሉ፣ እንደን ደግሞ የትኛው አመት ያህል ሪተርኑን ማግኘት ይችላሉ የሚሉትን ፉል የሆነ አድቫይዘሪ ሰርቪሶች ነው የምንሰጣቸው። ከዛ ውጪ ኮሜርሻል ቢልዲንግስ አሉ ከኛ ጋር የሚሰሩ እነሱንም ኮሜርሻል ቢልዲንግ ለኦፊስ የሚያከራዩ ለአፓርትመንትስ እንደዚህ አይነት ባካፕ ሲስተሞችን ኢንስቶል እንዲያደርጉ እናማክራቸዋለን። ከዛ በተጨማሪ ደግሞ ቅድም እንዳልኩሽ ኦፍ ግሪድ በተለይ ኤሌክትሪክ የሌለባቸው አካባቢዎች ላይ ትንንሽ ኢንተርፕራይዞች አሉ። ላይክ ለምሳሌ የገጠር ወፍጮ ቤት፣ የገጠር ፀጉር ቤት እዛ አካባቢ ጭራሽ ኤሌክትሪሲቲ የለም። ስለዚህ ግን ኢኮኖሚካሊ ደግሞ ማግኘት የሚችሉበትን ትንንሽ ሲስተሞችን በመጠቀም እነሱን ደግሞ ኢንስቶል እንዲያደርጉ እናደርጋለን። ይህን በአብዛኛው ከኤንጂኦዎች ጋር ነው የምንሰራው። ኤንጂኦዎች ያው እነዚህ አይነት ኤሪያዎችን ኢኮኖሚክ ዴቨሎፕመንት ፕሮጀክቶች ላይ ስለሚሰሩ እኛ ቴክኒካል ኤክስፐርቲሳችንን እንሰጣለን ማለት ነው። በጣም ኢንትረስቲንግ ነው። ለተመልካቾቻችን ማረዳድ እንዲመች መጀመሪያ የጀመርሽበት ይሄንን መስመር ይዘሽ እንትን ከመግባትሽ በፊት ቅድም ስለ አንድ አሶሲዬሽን ነግረሽኛል፣ ኤነርጂ ላይ ስላሉ ሴቶች አሶሲዬሽን። እስቲ ስለሱ ንገሪኝና ከእሷ ኔትወርክ ጋር ደግሞ ያገናኘን እሱ ስለሆነ እዚህ ፖድካስት ላይ ምን ያህል ጠቀሜታ አለው ለአንቺ ስራ? ብዙ ሰዎችን ኔትወርክ እንድታደርጉ ሁኔታዎችን ያመቻቻል እና ጠቃሚ ሆኖ አግኝታችሁታል ወይ? ከአንቺም ስራ ጋር ጨምረሽ ማለት ነው። ቅድም ያው ሜንሽን ያደረግኩልሽ ይሄኛው ኦን ኤነርጂ ኮንሰልት ሁለተኛ ድርጅት ነው ሳቋቁም። ኢትዮጵያን ዊመን ኢን ኤነርጂ አሶሲዬሽን የሚባል እውን ነው በብዛት የሚታወቀው፣ ሾርት አብሪቬሽኑ ነው። ስለዚህ እሱኛው አሶሲዬሽን የዛሬ 6 ዓመት ሴክተሩ ላይ እንዳልኩሽ በጣም ብዙ ሴቶች የሉም። ስለዚህ እንደዚህ አይነት አሶሲዬሽን ያስፈልገናል ብዬ ስላመንኩኝ በአንዳንድ ፕሮጀክት ኤክስፖዠሮች መጥቼ ለአንዳንድ ጓደኞቼ ሼር አደረግኳቸውና ያንን አሶሲዬሽን ፎርም አደረግን። ያ አሶሲዬሽን አላማው ምንድን ነው? ሴቶች በዘርፉ ላይ አብረው መስራት እንዲችሉ፣ እርስ በርስ ደግሞ አይዲያዎችን፣ ቢዝነስ ኦፖርቹኒቲስ ሊሆን ይችላል፣ ኤኒ ኢንፎርሜሽን ሼር በመደራረግ የተሻለ ኮንትሪቢዩት ማድረግ እንዲችሉ። ምክንያቱም ሴቶች የኤነርጂ ተጠቃሚ ብቻ ሳይሆኑ የኤነርጂ ዘርፉም ደግሞ አስተዋጽኦ ማድረግ ይችላሉ ብዬ ስለማምን ኤነርጂ አክሰስ ዋናው ነገር ዊመን ነው። ዊመን አት ዘ ሴንተር ኦፍ ኤነርጂ አክሰስ በሚል ሞቶ ያንን ድርጅት አቋቋምን። በዛ ድርጅት ውስጥ አሁን ኦልሞስት ሞር ዛን 400 ሜምበርስ አሉን። ሁል ጊዜ ይዤው ነው መሄደው። በቃ እውንን አሁን የኔ አይደለም የሀገር ነው ብዬ ነው ማስበው። ኦፍኮርስ እኔ ብጀምረውም ኢኒሼቲቭን ባመጣ ግን አሁን ብዙዎች የሚጠቀሙበት ድርጅት ሆኗል። ውሃና ኤነርጂ ሚኒስትሪ ቢሮ ውስጥ ቢሮ ተሰጥቶን ኦፊስ ስፔስ ተሰጥቶን እዛ ነው አሁን እየሰራን ያለ ነው። ለብዙ ሰዎች የስራ እድል ተፈጥሯል በዛ አሶሲዬሽን። ብዙ ሴቶች እዛ ውስጥ ገብተው እየሰሩ አሉ። ግን በዛ ውስጥ ያገኘነው ጥቅም ለእኔ ብቻ ሳይሆን ለብዙ ሰዎች የቢዝነስ ኦፖርቹኒቲ አምጥቷል። እና ወደ እሷ ኔትወርክ ስመጣ በዚሁ አጋጣሚ እንደዚህ አይነት ኔትወርኮች በተለይ ለእኛ ለሴቶች በጣም ይጠቅሙናል። ምክንያቱም ሴቶች በብዛት ቤት እናሳልፋለን፣ ከስራ ውጭ ቤት እናሳልፋለን። ብዙ ሪስፖንሲቢሊቲ ያለብን የሻለው 3 ልጆች አሉኝ። በጣም ብዙ ሪስፖንሲቢሊቲ ያለብን። ኦፍ ኮርስ ጥሩ መልካም ባልም አለኝ የሚያግዘኝ በብዙ ነገር የሰፖርት የሚያደርገኝ አለ። ግን ሌሎችን ቤተሰቦች ወላጆቻችን፣ እህቶቻችን አሉ። እንደ ሀገርም አንድ ካፒታል የምናደርግበት ነገር ይሄ ነው አይደለ? በዙሪያችን ብዙ ሰፖርቶች አሉን። እንደዛም ሆኖ ግን ፕሮፌሽናሊ ለማደግ በቢዝነሳችን ለማደግ ግን እንደዚህ አይነት ኔትወርኮች ያስፈልጉናል። ባለን ጊዜ ሄደን አብረን የምናወራበት ኦኬ እንደዚህ አይነት ቻሌንጅ አጋጠመኝ ባለሽ በጥቂት ሰዓት ውስጥ ማን ጋር ልሂድ፣ ምን አይነት ፋንዲንግ ኦፖርቹኒቲ ሊፈልግ፣ ምን አይነት ትምህርት ልማር የሚለውን እርስ በርስ ሼር የምናደርግበት ኔትወርኮች ናቸው። በእሷ ኔትወርክ አይ ቲንክ ስታብሊሽ ሲደረግ ላውንች ሲደረግ ነበርኩኝ። በጣም እዛ ባሉ ሴቶች በሚደረጉት ኤክስፒሪየንስ ሼሪንግ ብዙ የተማርኩት ነገር አለ። አንድ ሌሰን ሊሆን ይችላል ሜቢ ይዤው ወጥቼ ሁላ ላላስታውሰው እችላለሁ። ግን ብዙ ነገሮችን የቀየረ ብዙ በሰማሁት ነገር ወይ እንደዚህማ ማድረግ ለካ እችላለሁ ያልኳቸው ብዙ ሞመንቶች አሉ። ስለዚህ ሪሊ እንደዚህ አይነት ኔትወርኮችን የእሷንም ኔትወርክ የእውንንም ኔትወርክ በጣም ብንጠቀም
ብዙ ኮንትሪቢዩት ማድረግ እንችላለን ብዬ አስባለሁ። ደስ ይላል። ለእኛ አሁን ስለ ኤነርጂ ስታወሪ ከዚህ ሴክተር ራቅ ላለው ሰው ኤነርጂ ስትሉ ምንን ያካትታል? ምናልባት አንዳንዴ ይሄ ነገር ከኔ ጋር አይገናኝም ብሎ ብዙ ሰው የእናንተን ስራ በቃ በጣም ፎሬን የሆነ እንትን ነገር ነው የሚመስለው። እስቲ እያንዳንዱ ነገር ሜቢ ለእኔም ለራሴ አሁን እንደ ልምድም እንደ እንትንም አብሬ መስራት የምችላቸው ነገሮች ይኖሩ ይሆን ወይ ብዬ ለምጠይቅ ሰው እስቲ አስረጅን፣ ኤነርጂው ከምን እስከምን ያካትታል የሚለው። እኔ አንዳንዴ ሰዎች ኤነርጂ ላይ ነው የምሰራው ስል የትኛው ኤነርጂ? ውስጣዊ ኤነርጂ፣ አእምሮ ኤነርጂ፣ which ኤነርጂ ይላሉ። እና ኤነርጂ is basic ለሁሉ ነገር። ዛሬ እዚህ የተቀመጥነው because we have energy, because we have electricity አይደል? መብራት ስላለን በዚህ ውስጥ በዚህ አልፎ ይሄንን ማይክ ለማሰራት we have energy አይደል? እዚህ ቢልዲንግ ላይ ያለ ነው because of energy ስላለን። ስለዚህ ኤነርጂ ለሁሉም ነገር መሰረት ነው። በፊት እንደዛ አንረዳውም ነበረ ሆነስትሊ፣ እንደ ሀገር ነው የምልሽ። ቤት ውስጥ ኩክ ማድረግ ከፈለኩኝ ኤነርጂ ያስፈልገኛል። ሆስፒታል ራን ማድረግ ካስፈለገኝ ኤሌክትሪሲቲ፣ ኤነርጂ ኢን ዲፍረንት ፎርም። አሁን ኤሌክትሪሲቲ ስንል ሞር በኤሌክትሪክ መንገድ ስለሚመጣው ኤነርጂ ነው የምናወራው። ኤነርጂ በብዙ መንገድ ማገኘት ይችላል። ውሃን ኮንቨርት አድርገን ነው አሁን ወደ ኤሌክትሪክ የምንቀይረው፣ ወይ ፀሐይን ኮንቨርት አድርገን ወደ ኤሌክትሪክ መጨረሻ ላይ የምንጠቀማት ነገር ናት እኛን አፌክት የምታደርገን። ስለዚህ ለአንቺም ለሁሉም ከየት መጣ ሲባል there is some energy source። ያ ኤነርጂ ሶርስ ሜቢ ዲዝል እኮ ሊሆን ላይክ ናፍጣ ሊሆን ይችላል፣ ቤንዚንም ሊሆን ይችላል፣ ኦር ሌሎችም ሶርሶች። ባህላዊ አሁን ቤት ውስጥ ኩክ እናደርጋለን አደለ? አንዳንዴ እንዳውም ሴቶች የሚጣፍጠው በከሰል ሲሰራ ነው ይላሉ። እሱ ኢትስ አ ፎርም ኦፍ ኤነርጂ አይደል? አቃጥለን ያንን ከሰል አቃጥለን እሳት አገኘን፣ ያ ሂት ፈጠረ፣ እንደን ምግባችን አበስ ዳትስ ኤነርጂ። ስለዚህ ኤነርጂ ሁሉም ቦታ አለ። ኤነርጂ የሌለበት ነገር የለም። ኢቨን አሁን ኤኒ ቢዝነስ ቅድም ሜንሽን ስንደራረግ ነበር፣ ኤኒ ቢዝነስ ኤነርጂ ላይ ነው ቤዝ ያደረገው። በተለይ አሁን ከተማ ውስጥ ኤሌክትሪሲቲ ላይ አይደለ? የፀጉር ቢዝነስ ብንል ኤሌክትሪክ ያስፈልገዋል። ስለ ቴክኖሎጂ ብናወራ ኤሌክትሪክ ያስፈልገዋል አይደል? ኤቭሪቲንግ ኢንተርኔት ብናወራ፣ ዩቲዩብ፣ ፖድካስት፣ ሁሉም ነገር ያለ ኤሌክትሪሲቲ ኦር ያለ ኤነርጂ አይሆንም። እና እኛ ይህንን ነው የምንሰራው። ኤኒ ቢዝነስ ላይ አለን። ኤኒ ቢዝነስን ሰፖርት ማድረግ እንችላለን። በተለይ ይሄ አሁን ኦልተርኔቲቭ ሶርስስ የሚፈልጉ ማንኛውም ቢዝነሶችን ዊከን ከነሱ ጋር አብረን መስራት እንችላለን። አይ ቲንክ ስለ ኤነርጂ ትንሽ አይ ነው ሰው ሁሉ አሁን ለምሳሌ ከሰል ቆጣቢ ምድጃ ይባል ነበር የሆነ ጊዜ። ከሱ ሺፍት አደረግን ወደ ኢንቨርተር መጣን፣ ከጀነሬተር ምናምን የሚባለው ያው አይ ቲንክ ለብዙ ጊዜም ነበረ። ግን አሁን ኤነርጂ ኤፊሽንት ነው ወይ የሚለው ጥያቄ ውስጥ ገባ። ምክንያቱም እንዳልሹ የፊውል እጥረት አለ። ናፍጣ እንደተፈለገው በተፈለገው አማውንት በተፈለገው ጊዜ አይገኝም። አንድ አቨሬጅ ኮመርሻል ህንፃ 75,000 100,000 ብር ድረስ በቀን የነዳጅ ወጪ እያወጡ ነው ጀነሬተራቸውን የሚያሰሩት። ለነሱ አብዛኛው ሰው አሁን የሚመለከተው ሰው እዛ ላይ የተከራየ ኦፊስ ሊኖረው ይችላል። ቅድም እንዳልሹ ፀጉር ቤቶች፣ ኤኒ ድርጅት በዚህ ሰዓት ኤሌክትሪክ የማይጠቀም ወር ኤነርጂ የማይጠቀም ሰው የለም። እና እስቲ ለእነሱ ምን አይነት አድቫይስ አለሽ? አሁን ፎርወርድ ሉኪንግ የሆነ ኮንቨርሴሽንም ስለሆነ በምን መልክ አሰራራቸውን መቀየር ይችላሉ ብለሽ ትንትያለሽ? አሁን እንግዲህ እጥረቱ አንድ ነው። ከዛ ውጭ ደግሞ ኤሌክትሪሲቲ ታሪፍ ፕራይስ ጨምሯል፣ እንደ በፊቱ አይደለም። ስለዚህ እነዚህ አይነት ነገሮች ያው በተለይ ቢዝነስ ላይ ላሉ አስገዳጅ እየሆነ መጥቷል። ቢኮዝ ቢዝነስ ከሰራን ዊ ሃቭ ቱ ማትረፍ አለብን፣ ወጪ ብቻ መሆን የለበትም። ስለዚህ ያንን የምናተርፍባቸው ዲፍረንት ኦልተርናቲቭስ አሉ። አሁን ቅድም እንዳልኩት ዲሴንትራላይዝድ ሪኒዌብል ኤነርጂ ሶርስ የሚባሉ አሉ፣ ዲአርኢ እንላቸዋለን እኛ። ዲስትሪቢዩትድ ማለት እንደ በፊቱ ዋና መብራት ኃይል እንደሚባለው ኢትዮጵያ ኤሌክትሪክ ዩቲሊቲ ወይ እነሱ እስከሚመጡ መጠበቅ የለብንም። ኢፍ ዩ ሃቭ ስፔስ ካላችሁ ባትሪዎችን ተጠቅማችሁ ኢንቨርተሮችን ተጠቅማችሁ በቃ ደህና ሰንብት ግሬድ ማለት ይቻላል። ስለዚህ እነዚህ አይነት ኦልተርኔቲቮችን ማየት
ሌላው ጥሩ ነገር አሁን ይሄ ዲሴንትራላይዝድ የሚባለው እንደየሳይዛችን ነው። ለምሳሌ አንድ ፍሪጅ ነው የምጠቀመው ካልኩኝ ለዛ ፍሪጅ የሚሆን ሳይዝ ተደርጎልኝ የተመጠነ ለዛች ብቻ ኮስት የሚያደርገኝን ማድረግ እችላለሁ። ፀጉር ቤት ከሆነ ካስኮቹ ተቆጥረው ይሄን ያህል ካስክ ሁለቱ ብቻ ካስክ ይበቃኛል በኢንቨርተር ካልኩ ሁለቱን ብቻ ማድረግ እችላለሁ with this technology። ከዛ ውጪ በቃ እንዳልኩሽ ኮምፒውተር ከሆነ ሁለቱ ኮምፒውተር ሜቢ 10 ምናምን ወርክ ስቴሽን ያለው ሊሆን ይችላል። ሁለቱ ብቻ ነው ባካፕ እንዲደረግልኝ የምፈልገው ካልኩ ሁለቱን ብቻ። አሁን ሆስፒታሎች ላይ በብዛት የሚደረገው ኢመርጀንሲ ኢኩዊፕመንቶች አሉ። ሶ ኢመርጀንሲ ኢኩዊፕመንቶቹን ብቻ ለኦአር ፐርፐስ ሰርጀሪ ላይ የምንጠቀምባቸው ይሄ የሰውን ህይወት የምናስቀጥልባቸው የተለያዩ ማሽነሪዎች አሉ። እነሱ ብቻ ከሆነ ለነሱ ብቻ የሆነ የተገደበ ካልኩሌትድ የሆነ ሜዥር የሆነ that's why የኛ ኤክስፐርቲዝ የሚመጣው እዛ ጋራ ነው። ኦኬ እኔ ኒድ ይሄ ነው ለአንተ ኒድ ኦር ለእናንተ ኒድ በዚህ መንገድ ብለን ቴክኖሎጂውን ማቅረብ እንችላለን። ሶ እንደሱ አይነት ኦልተርኔቲቭ ስላሉ አሁን እንደ በፊቱ ትልቅ ጀነሬተር መግዛት ላይኖርበት ይችላል። ጀነሬተር ኦፍ ኮርስ አሁን አስገዳጅ ሁኔታ አለ። ከዛም ውጪ ጀነሬተር የራሱ የሆነ ድሮባኮች አሉት አይደል? ጀነሬተር ስንጠቀም ብዙ ራኒንግ ኮስቶች አሉ። ድምፁ ከቢዝነሳችን ጋር ጭሱ ከቢዝነሶቻችን ጋር ላይሄዱ ይችላሉ። እነዚህ አይነት ቴክኖሎጂዎች ጋር ኢንቨስት ብናደርግ ኢቭን ወርድ ያደርጋል። ኦፍ ኮርስ ኢንቨስትመንት አለ የትኛውም ቢዝነስ፣ ግን ወርድ ያደርጋል መቼ ኢን ዘ ሎንግ ራን ሰስቴናብል ነው ዘላቂ ነው የምንለው እሱን ነው። ሰስቴናቢሊቲ የአንድ ሳይሆን የሚቀጥለውንም ጀኔሬሽን የሚቀጥለውንም ታይም የሚቀጥሉትንም አመታት የሚያስብ ቴክኖሎጂዎች አሉ። ዓለም የደረሰችበት የመጨረሻው ቴክኖሎጂ ይሄ ነው። ፎርወርድ ሉኪንግ ነው ቅድም እንደተባባል ነው። ከዛ ደግሞ በፊት የሚያወጡትን ወጪ ኢንኮንቬኒየንስ ምናምን የሚቀንስ ነው እንደተባባል ነው። ከድምፅም ከሁሉም አንግል አሁን ያለው ሁኔታ ብዙ የሚያስኬድ የመሰለ አይደለም። ሁሉም ሰው በጣም ስትረስ አውት እያደረገ ነው ያለው። በተለይ በዚህ በህንፃዎች እንግዲህ ከራሴ ልምድ እንደማየው ሁልጊዜ የፓወር መቆራረጥ አለ በኤሌክትሪክ እንዳልሹ ፐብሊክሊ የሚሰራጨውም ላይ። ከዛ ደግሞ ጀነሬተሮችም ሰስቴናብል እየሆኑ አይደለም። በጣም ኮስቱ በጣም ከፍተኛ ነው። ሰው እነዚህ ኮስቶች ደግሞ በኪራይ በተለያዩ ጫናዎች መልሰው ወደ ተከራዮች እንትን ይላሉ፣ ካስኬድ ያደርጋሉ። እና እንግዲህ የደረስንበት የመጨረሻውን ቴክኖሎጂ ኦን ኤነርጂ ማግኘት ቢፈልጉ ሰዎች እንዴት ያገኟቸዋል? እስከ ገጠማው ድረስ ነው የምትሰሩት? የእናንተ ሰርቪስ ከምን እስከምን ነው የሚያዳርሰው? እኛ ኤኒዌር አሁን ሀሳባችን ኢቭን ከዚህ ወጥተን ኢስት አፍሪካ ላይ ከሌሎች ፓርትነሮች ጋር አብረን ለመስራት ነው የምናስበው። ስለዚህ ኢትዮጵያ ውስጥ ከተማ ውስጥም ከከተማም ውጪ ትሩ ኦርጋናይዜሽንስ ነው የኛ ቢዝነስ ቱ ቢዝነስ ነው በአብዛኛው። ትሬኒንጎች አሉን። ሌላው ሜቢ እነዛንም ትሬኒንጎች ለማግኘት ለካምፓኒስ ትሬኒንጎች እንሰጣለን። ማይንድ ሺፍት ላይ እንሰራለን። ምንድን ነው ሪሊ ይሄ ቴክኖሎጂ የሚለውን ኢንትሮዲውስ ከማድረግ ጀምሮ ኢንስቶል ቢያደርጉት ደግሞ ምን አይነት ነገር ሴቭ ሊያደርጉ ይችላሉ የሚለውን። ምክንያቱም ያልገባንን ነገር ላይ ኢንቨስት ማድረግ ስለማንችል አንዳንድ ጊዜ አለመረዳት ነው ብዬ ነው የማስበው ይሄንን ነገር። ምክንያቱም ዋው ተብሎ ቶሎ ሊወሰድ የሚችል ቴክኖሎጂ ነው፣ ግን ፍርሃቻ አለ አይደለ? ይሄን ባረገው እንዲህ ቢሆንስ ምናምን የሚባል ነገር። እሱንም ማይንድ ሺፍት ላይ የተለያዩ ትሬኒንጎች የተለያዩ ወርክሾፖች አሉን። እነሱንም እንሰጣለን። እኛን ለማግኘት ዌብሳይታችን ላይ ኮንታክት አድራሻዎች አሉ። ኮንታክቶቻችን እዛ በማድረግ ሶሻል ሚዲያዎች ላይ ሊንክዲን ላይ ፌስቡክ ላይ አለን። በዛም ደግሞ ኮንታክት ማድረግ ይችላል። በጣም ደስ ብሎኛል። ፍላጎት ቆንጆ ቆይታ ነበር የነበረን። ማመስገን የምትፈልጊያቸው ሰዎች ካሉ መጨመር የምትፈልጊው ሀሳብ ካለ አንድ እድል ሰጥሻለሁ። ስንት ሰዓት ከመጨረሳችን በፊት ቆይታችን። ኦኬ ቴንክ ዩ ሶ ማች። እኔም በጣም ኢንጆይ አድርጌያለሁኝ የነበረን ቆይታ። ማመስገን ያው ቤተሰቦቼ ማመስገን ፈልጋለሁ። በተለይ ሜቢ አንድ ሜንሽን ያላደረግኩት ነገር ያው ሁሌ ስለ ስኬቶቻችን ነው ስለ ቻሌንጆቻችን ቢዝነስ ላይ አናወራም እና የሆነ ጊዜ ያልነበርኩበት ጊዜ ነበረ። ቢዝነሱን ረንዴ ሜቢ 2 years ago አልነበርኩም። ከተማ ላይ ለትምህርት ሄጄ ነበረ። በዛ ሰዓት ቢዝነስ ራን ማድረግ ቤተሰብ ብቻዬን ነው። ያኔ ሲሄድ ትንሿ ልጅ 1 ዓመት ከ5 ወር ነበረች እና it was not easy። ተመልሼ መጥቼ እንደገና ካቆምኩበት ነው ብዙ ነገሮችን የቀጠልኳቸው እና በዛ ሰዓት ቤተሰቤ ባለቤቴ እናቴ እህቶቼ በጣም ብዙ ሰፖርት አድርገውኝ ነበር እና በዚህ አጋጣሚ እነሱን
ማመስገን እፈልጋለሁኝ። ኦልዌይስ እንደዚህ አይነት እድል ሲገኝ እንዳልኩሽ ይሄ ሶሻል ካፒታላችንን ብዙ እንትን አናረገውም እና ብዙ ሰፖርት ያደረጉን ሰዎች አሉ በዚህ መንገዶች መካከል። ስለዚህ እሱን ማመስገን እፈልጋለሁ። ኢምፓራል ደግሞ በተለይ እዚህ ሴክተር ላይ ያው በብዛት እየተጉ ያሉ ብዙ ሰዎች አሉ። ዋይል ደ ቢዝነስ ምንም በማያስደስት ሁኔታ ለምሳሌ ሌላ ኔበሪንግ ካንትሪስ ብንሄድ የተሻለ ልንሰራ የምንችልባቸው እድሎች እያሉ እዚህ ግን በቃ ዊ ሃቭ ቱ በቃ ኢምፓክት ማምጣት አለብን ብለው ሴክተሩ ላይ እንዳልኩሽ ኤነርጂ ኢዝ ቤዚክ ለብዙ ነገር የሚሰሩ የሚደክሙ በጣም ብዙ ጓደኞቼ አብሮኝ የሚሰሩ ብዙ ሰዎች አሉ። እነሱንም ቲሜን አብሮኝ የሚሰሩትን ሁሉንም ደግሞ ማመስገን እፈልጋለሁኝ። በጣም ያው አምሽ ያዩታል ይሄንንም ፖድካስት። ለእኛ ደግሞ አዲስ እስከዛሬ ያላየነው ሴክተር ነበር። እዚህም ፖድካስት ላይ ጥሩ ትምህርት አግኝተናል። አይሆፕ እንግዲህ ተመልካቾችም ወደ እናንተ እየመጡ ኦልተርኔቲቭ የኤነርጂ ተጠቃሚዎች እኔ መሆኔን እርግጠኛ ሆኜ ነው ይህን ፖድካስት ብጨርሰው። ዛሬ በጣም ደስ የሚል ቆይታ ነበረን። ፍላጎት መልካሙን ሁሉ እመኝልሻለሁ። በሚቀጥለው ስንገናኝ ደግሞ ከተማውን በሙሉ እንግዲህ በእናንተ ኢንቨርተርና ኤነርጂ አማራጮች ተሞልቶ ማየት እንመኛለን። ቴንኪዩ በጣም አመሰግናለሁ። የዛሬው የእሷ ፖድካስታችን ይህን ይመስል ነበረ። በተመሳሳይ ዝግጅት እንገናኛለን። እናመሰግናለን።